የሆግዋርት ትምህርት ቤት ተማሪዎች ሄሪን ለመጠበቅ ሞክሩ ሰዎች እኔ የምፈልገው እሱን ብቻ ነው። እሱን ካገኛችሁኝ ያለቃችሁ፣ እሱን ካልሰጣችሁኝ ግን መፈጠራችሁ እንድትጠሉ አድርጌ ያጠፋችኋለሁ ብሎ ይፎክራል። አሁን ሎርድ ቮልደሞርትን መምታት ከፈለግን ሌላ ነገር ማድረግ አለም፣ ጠላቶቹን ማጥቃት አለም። ማድረግ ያለብን አሉ እነዚህን ሆሮክሮክሶችን እያንዳንዱ ሰባቱን ፈልገን ማጥፋት አለብን። ይሄ ነበር ትልቁ አሳይመንት። the dark lord ወይ ደግሞ ሎርድ ቮልደሞርት ከእንደገና ተመልሷል የሚል መርዶ ያረዳቸው። ይሄ ከተማ ውስጥ ትልቅ ድንጋጤ ነው። ይህን ውድድር ስታሸንፉ የሚሰጣችሁ ነገር አለ። አንደኛ ዋንጫ አለ፣ ሁለተኛ ገንዘብ አለ፣ ሶስተኛ ነው ኢተርናል ግሎሪ የሚባል ለዘላለም ስማችሁ ከፍ ብሎ ደምቆ ይጻፍላችኋል። ጥሩ ስም ትገነባላችሁ ማለት። ኮፍያው ሲቀመጥበት አንተ ሞር አቅምህ የሚያድገው አንተ ሞር ፓወርፉል የምትሆነው ግሪፍንዶር ውስጥ ስትገባ ሳይሆን እሱ ግሪፍንዶርን የፈለገው እዛ ውስጥ ስትገባ ሳይሆን ስሌዘር የሚባለው ቤተሰብ ውስጥ ስትገባ ነው። ኤሌክዝር ኦፍ ላይፍ ይባላል። ይሄንን ጠጣችሁ ማለት የትኛውን በሽታ ካለባችሁ ትድናላችሁ። ፊልሙን ካያችሁ ይቺ ሲን ማለት ፊቱ ላይ የምታዩት ነገር እንዴት ደስ ነው። የሆነ ጎስት የሆነ ሞት ያየን ተደናገጠ። ጋይስ እንዴት ናችሁ? ሁሉ ሰላም ለማን ፊራ ነኝ። ዛሬም እንግዲህ ሳምንት የጠብቄ ባለፈው ሳምንት የጀመርኩላችሁን ከሎርድ ቮልደሞርት እና ከሄሪ ፖተር ጋር የተያያዘውን ታሪክ ክፍል 2 ይዤላችሁ መጣሁ። ሳምንት አሪፍ እየሄደ ነው፣ ሁሉ ሰላም ነው ብዬ ተስፋ አድርጋለሁ። በዛሬ ቪዲዮአችን ባለፈው ሳምንት ስለ ሎርድ ቮልደሞርት ወይ ደግሞ ስለ ቶም ለማውራት ሞክሬ ነበር። በዛሬ ቪዲዮአችን ደግሞ ስለ ሄሪ ፖተር አውራችኋለሁ። ባለፈው ሳምንት እንዴት ሎርድ ቮልደሞርት ወይ ዳርክ ሎርድ የሚባለው ወይ ደግሞ ቶም እንዴት ከሄሪ ፖተር ጋር ገና አራስ ከነበረ ልጅ ጋር ገጥሞ እንዴት እንደተሸነፈ በትንሹ ለማውራት ሞክሬያለሁ። አሁን ደግሞ ሄሪ ፖተር እድገቱ በምን አይነት መንገድ ሄደ፣ ካደገስ በኋላ ምን ተፈጠረ የሚሉትን ነገሮች በተወሰነ መንገድ ለማውራት ሞክራለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት ከመጽሐፍ ጋር የሚገናኙ ሀሳቦችን እንዲሁም ደግሞ ከፊልም ጋር የሚገናኙ ሀሳቦችን የምናነሳበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ። ሰው ሄሪ ፖተር ማን ነው? እንግዲህ የመጀመሪያውን ክፍል ያላያችሁ ካላችሁ ወደ ኋላ ተመልሳችሁ እንድታዩት ሪኮመንድ ላድርጋችሁ። ሊንኩን ከስራ አስቀምጥላችኋለሁ ወይ ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። የባለፈው ሳምንት ምን ብለን ነበር ያቆምነው? ዳርክ ሎርድ የሚባለው ወይ ደግሞ ቶም ወይ ደግሞ ሎርድ ቮልደሞርት የሚባለው ሰባቱን ሆሮክሮክስስ ነፍሱን 7 ቦታ ከበተነ በኋላ ሙሉ በሙሉ አቅም አጥቶ በቃ ይሄ ዩዝለስ ሆኖ በቃ ፓወርለስ ሆኖ ነበር። ግን በዚያን ጊዜ አንድ ሌላ በጣም ፓወርፉል የሆነ ክሪቸር ወይ በጣም ኃይል ያለው ፍጥረት ፈጥሮ ነበር፣ እንዲፈጠር ምክንያት አድርጎ ነበር የሞተው። ሰው ሄሪ ፖተር እናትና አባቱ በመኪና አደጋ የሞቱበት አክስቱ ጋር የሚኖር አንድ ምስኪን ልጅ ነው። አክስቱ ደግሞ አንፎርቹኔትሊ አትወደውም፣ ቤተሰቡ ብዙ አይቀበሉትም። እንደ ሰራተኛም የሚያዩት ነው። ከሰራተኛም በታች አድርጎ ሲያሰቃዩት ታያላችሁ። ቤተሰብ ውስጥ አንድ ሕፃን ልጅ አለ። ይሄ ሕፃን ልጅ ከሄሪ ጋር ያለው ግንኙነት ጥሩ አይደለም። በቃ ሄሪ ማይመች ቤት ውስጥ እያደገ ያለ ልጅ ነው። እንግዲህ ፊልሙ ገና ሲጀምር የሚነግረን ነገር ይሄ ነው። ሄሪ ፖተርም ያመነው የሚያውቀው ነገር ይሄ ነው። እናትና አባቱ በመኪና አደጋ ሞተውበት ይሄ የመኪና አደጋ ደግሞ ግንባሩ ላይ ልክ እንደ የምትመስል ጠባሳ ወይ ደግሞ ልክ እንደ የመብረቅ አይነት ምልክት ነገር ጠባሳ ነገር ፈጥሮበት እሱ ከዛ መኪና አደጋ ተርፏል። ስለዚህ እናትና አባቱ በመኪና አደጋ እንደሞቱበት ነበር የሚያውቀው። ግን ልክ እንደ ቶም ሁሉ ሄሪ ፖተር እያደገ ሲመጣ እሱም ትንሽ ለየት ያለ ነገር ኤክስፒሪየንስ ማድረግ ይጀምራል። ምን ካላችሁ ከእንስሳዎች ጋር በተለይም ደግሞ ከእንስሳ ሁሉ በላይ ደግሞ ከእባብ ጋር ኮሚኒኬት ማድረግ የሚባለውን ነገር እንደሚችል በተወሰነ መንገድ ታያላችሁ። አንድ ፓርክ ላይ አንድ እባብ ያይና ከእሱ ጋር ኮሚኒኬት ሲያደርግ እባቡ ሲረዳው ይሄ ደግሞ በእባብ ቋንቋ ከሄሪ ፖተር ጋር ሲያወራ ታያላችሁ። እና ፊልሙ ትንሽ ሄሪ እዚህ ጋር ትንሽ ኮንፊውዝ መሆን እንደጀመረ ልክ ቶም ኮንፊውዝድ ሆኖ እንደነበረ ሁሉ ሄሪ ኮንፊውዝ ሲሆን እንደነበር ታያላችሁ። ግን ብዙም ትኩረት አልሰጠው። ልክ እድሜው 11 ዓመት ሲሞላ ግን ከሆግዋርት ከሚባለው የማጂክ ትምህርት ቤት ውስጥ የማጂክ ትምህርት ቤት አንድ ደብዳቤ ይላክለታል። ምን አይነት ደብዳቤ ነው? እድሜ ስለደረሰ ናና የማጂክ ትምህርት ውሰድ የሚል። ግን የሄሪ አሳዳጊዎች የሄሪ አክስት የእሷ ባል ያ ቤተሰብ ፍቃደኛ አልነበር እና በጣም ብዙ ግርግሮች ተፈጥረው እንደነበር ታያላችሁ። አንዴ ብቻ አይደለም ብዙ ቦታ ሲመላለስ ያስቸግሩ ነበር። ግን ሃግሪድ የሚባለው በጣም ጃይንት የሆነ ሰው ሄሪን ወስዶ ወደ ዩኒቨርሲቲ መምጣት የሚችልበትን መንገድ ያሳያል። ከዛ በኋላ በባቡር ሲሄዱ ታያላችሁ። እንግዲህ እያንዳንዱ መናገር ከጀመርኩኝ ሰዓት ስለማይበቃኝ ዋናውን ሀሳብ ልንገራችሁ። ሄሪ ወደ ሆግዋርትስ ዩኒቨርሲቲ ሲገባ እንግዲህ
ሁሌ እንደሚደረገው ዩኒቨርሲቲውን የመሰረቱት ትልልቅ የሚባሉ 4 ዊዛርዶች ነበሩ። እነዚህ 4 ዊዛርዶች ካለፉ በኋላ የተለያዩ ክለቦችን የተለያዩ ዲፓርትመንቶችን ፈጥሮ ነው ያለፉት እና አንድ ልጅ የዛ ዩኒቨርሲቲ ውስጥ ከገባ በኋላ የግሪፍንዶር የሚባል አንድ ዊዛርድ አለ። የሱ ኮፍያ አለ። ያ ኮፍያ እናንተ ራስ ላይ ይቀመጥና የእናንተ ራስ ላይ ይቀመጥና የእናንተን ፍላጎትና የእናንተን ክህሎት አይቶ ከ4 ወደ 1 ይበድባቸዋል። ወይ ጥሩ መሪ ወደ ሆነ ወደ ታጋሽ ወደ ይሄ ጀኒዩን ወደ ሆነ ወደ ግሪፍንዶር ይወስዳቸዋል፣ ወይ በስልጣን በኃይል በማጂክ ጠንካራ ወደ ሆነ ወደ ስሌዘሪን ይወስዳቸዋል። ካልሆነ ጥበብ ወዳላት ወደ ሬቨንክሎ ይወስዳቸዋል። ካልሆነ ደግሞ ወደ ሀፍልፓፍ በጠንካራ ስራ በእንደዚህ አይነት በጠንካራ ስራ ወደምትታወቀው ወደዛ ክለብ ይወስዳቸዋል። እንግዲህ እነዚህ 4ቱ ዊዛርዶች ናቸው እና ሄሪ ፖተር ሄደ። ባቡር ውስጥ 2 ጓደኞች ያገኛል። አንደኛው ሮን ዌዝሊ የሚባል ነው። እንግዲህ ፈዘዝ የሚል አይነት ልጅ ይመስላል። እሱ ከፒውር ብለድ የወጣ ራሱ ፒውር ብለድ ነው። ቤተሰቦቹ ፒውር ብለድ የነበሩ ማጂሻኖች ናቸው። እናቱም አባቱም። እንደውም አባቱ የማጂክ ሚኒስተር መስሪያ ቤት ውስጥ የሚሰራ ነው። የሆነ ስልጣን ላይ ያለ ሰው ከዲፌንስ ጋር የተለያዩ ስራዎችን የሚሰራ ማለት። እናቱ የቤትም ቤት ነች፣ ግን ልጆቹን ታስተምር ነበር። ከዛ ደግሞ ሄርሞኒ ደግሞ የምትባላለች። እሷ ደግሞ መግልቦርን ነች። ስለ መግልቦርን ያለፈው ቪዲዮ ላይ አውርቻለሁ ብዬ አስባለሁ። መግልቦርን ማለት የማጂክ ፍጥረቶች በብዙ አይነት መንገድ ይወለዳሉ። መግልቦርን የሚባሉት አሁን ለምሳሌ የሮን ዌዝሊ ወይ የመጀመሪያ ቅድም ያልኳችሁ ልጅ ከፒውር ብለድ የተወለዱ ሁለቱም ማጂካል ፍጥረቶች ናቸው። እሷ ደግሞ ተቃራኒ ነች። ሁለቱም ኖርማል ሰዎች ናቸው። ከዛ መሀል ግን ዊዛርድ ሆና ተወለደች። ማጂክን ማጂክን ፕራክቲስ ማድረግ የምትችል ልጅ ሆና ተወለደች እና ይሄኛው ነገር ምን አመጣባት? የእሷ አቅም ከቤተሰብ የተማረችው የወረሰችው ምናምን ነገር ኖሮ አይደለም። የእሷ አቅም እውቀቷ ነው። በእውቀቷ ብዙ ሰዎችን ዶሚኔት ለማድረግ ትሞክራለች። በተለይ ደግሞ የማጂክ ዓለም ትምህርት ቤት ውስጥ ከገባች በኋላ ትልቁ አቅም እሱ። ምክንያቱም በተለይ ደግሞ ስሊዘሪን የሚባሉት ቤተሰቦች ፒውር ብለድ ያልሆኑትን ሰዎች ይንቃሉ። እንትናማ እንዲህ ነው ይሄ አሁን ዘረኝነት እንደሚባለው ማለት እነሱ ፒውር ብለድ ካልሆኑ፣ በተለይ ደግሞ መግልቦርን ሃፍ ብለድ እንደው መሆን ይሻላል። ሃፍ ብለድ ማለት ግማሹ ማጂክ ነው፣ ግማሹ ኖርማል ሰው። መግልቦርን መሆን ማለት ጭራሽ ከማይሆን ቤተሰብ ውስጥ ነው ድንገት የተፈጠራችሁት እንደማለት በነገራችን ላይ እና ስለዚህ የእሷ ትልቁ አቅም እውቀቷ ስለሆነ በጣም አንባቢ ነች፣ በጣም ስማርት የነበረች ልጅ ነች። ሄዱ ገቡ። የተለያዩ ተማሪዎች ወረፋ ተሰጣቸው። ኮፍያው ራሳቸው ላይ ይቀመጣል። ግሩፕ ተሰጣቸው። በጣም በሚገርማቸው ሁኔታ 2 ጓደኞቹ ግሪፍንዶር ውስጥ ይገባሉ። ግሪፍንዶር ማለት ይሄ አስተዋይ የተባለው ጥሩ መሪ መሆን የሚችለው ይሄ ኩሩ የሚባለው ዊዛርድ ክሬት ያደረገው ግሩፕ ማለት ነው። ከዛ የሄሪ ተራ ይደርስ። ሄሪ ተራው ሲደርስ በጣም በሚገርማቸው ሁኔታ ኮፍያው የመረጠለት ስሊዘሪን ውስጥ እንዲገባ። ለምን? ምክንያቱም ሄሪ ትልቅ ፖቴንሻል ያለው ልጅ ነው። አንደኛ እናትና አባቱ በጣም ትልቅ አቅም ያላቸው ናቸው። የመጀመሪያው ክፍሌን ካያችሁ የቶም ወይ ደግሞ የሎርድ ቮልደሞርት ሆሮክሮክስ መካከል አንደኛው ነው። ማለት የሎርድ ቮልደሞርት ነፍሱን ሼር ያደረገ ልጅ ነው። ይሄ ልጅና ሎርድ ቮልደሞርት ማለት ኮኔክሽን አላቸው ማለት ነው። ማትሪክስ የሚለውን ፊልም ዳሳሳርክ ትዝ ይላችኋል። ኒዮ የሚባል ነበር። ኒዮ ግን ተሳስቶ ኤጀንት ስሚዝ የሚባልን ፈጠረ። ኤጀንት ስሚዝ ማለት ከማሽንም አይደለም ከሌላም አይደለም፣ ብቻ ግን የኒዮ ፍጹም ተቃራኒዋል። ሄሪ ማለት እንደዛ ሆነ እና ያንን ስላለው ኮፍያው ሲቀመጥበት አንተ ሞር አቅምህ የሚያድገው አንተ ሞር ፓወርፉል የምትሆነው ግሪፍንዶር ውስጥ ስትገባ ሳይሆን እሱ ግሪፍንዶርን የፈለገው እዛ ውስጥ ስትገባ ሳይሆን ስሊዘሪን የሚባለው ቤተሰብ ውስጥ ስትገባ ነው። እነዚህ ፒውር ብለን ለመሆን የሚሞክሩ ማለት እዛ ውስጥ ስትገባ ነው ይሏል። እና ሄሪ ማለት በዛን ጊዜ በጣም ፌመስ የነበረ ልጅ ነው። ለምን? ምክንያቱም ወሬ ተወርቷል። ዘ ቦይ ሁ ሊቭድ የሚባለው ስም የሱ ስም ነው። ለምን? ምክንያቱም አቫዳ ከዳብራ ተብሎ የሞት ስፔል የሞት ማጂክ ተለቆበት በህይወት የኖረ ብቸኛ ልጅ እሱ። ይሄ ወሬ ተወርቷል። ይሄ አንድ ጩጬ የነበረ አራስ ልጅ ትልቅ የሚባለው ሎርድ ቮልደሞርትን እንደጣለ ስለሚታወቅ ታዋቂ እና ወደ ስሊዘሪኖች እሱ ጋር እንዲገባ ፈልጓል። ለምን? ምክንያቱም የመጀመሪያ ክፍሌ ላይ አውርቻለሁ። ስሊዘሪን የሚባለው ዊዘርድ ፒውር ብለዶችን ማሳደግ ይፈልግ ነበር። ጠንካራ የሆኑ ሰዎች እሱ ጋር እንዲገቡ ይፈልጉ ነበር። ቤት ውስጥ እኛ ጠንካራ እኛ ከሌላ ዘሮች እንበልጣለን ተብሎ ለልጆች ይመከራል። እና ፌመስ ሰው እነሱ ግሩፕ ገባ ማለት ለእነሱ ትልቅ አሪፍ አድቫንቴጅ ነው። ፖይንት ይሰጣቸዋል፣ አሸናፊ ያለ ምናምን። እና ወደ ስሊዘሪን ብትገባ ሲባል ልጆቹ ፈገጋሉ። ግን አይ እኔ ወደ ግሪፍንዶር መግባት እፈልጋለሁ ብለው እንደው አይኑን ጨፍኖ እንኳን ሲከራከር ታያላችሁ። ግን በመጨረሻ ወደ ግሪፍንዶር ይላካል። በጣም በሚገርማቸው ሁኔታ የሄሪ እናትና አባትም ግሪፍንዶር ነበር። እና እነ ዳምብልዶር ይሄን ሲሰሙ ቆሞ ሁላ እንዳጨበጨቡ ታያላችሁ። ምክንያቱም እንግዲህ ቤተሰቦቹ እዛ ናቸው። እንግዲህ ጥሩ የሚባል ካራክተር ያላቸው ሰዎች ከዛ ስለሚወጡ ሄሪ እንደ ኖርማል ተማሪ ነው። እንግዲህ ፊልሙ ላይ የምታዩት እንደሆነ ታውቃላችሁ። ሄሪ ስማርት የነበረ ልጅ አይደል። ስማርት የነበረችው ሄርሞኒ የምትባለው ልጅ ነበር። የሆነ የተለየ ክህሎትም ያለው ልጅ፣ በጣም ስፔሻል የሚያደርጉ ምንም ነገር የለም። በጣም በሚገርማችሁ ግን
ሎርድ ቮልደሞርት የተለያዩ ወጥመዶችን የተለያዩ ነገሮችን እየሰራ ችግር ያለበት ቦታ ውስጥ ይከቷል። ለምን? ምክንያቱም ሄሪ ፖተር የሚባለው ካራክተር ከሞተ ሄሪ ፖተር የሚባለው ካራክተር ዲፊት ካደረገ ሎርድ ቮልደሞርት ከእንደገና ወደ ህይወት በአካል ከእንደገና በሙሉ ኃይሉ መመለስ ይችላል። ስለዚህ የትኛውንም አማራጭ እየተጠቀም በተለይ ደግሞ ሄሪን የትኛው ወጥመድ ውስጥ እየጣለ ከእንደገና ወደ ህይወት ከእንደገና ወደ ሙሉ ስልጣኑ መመለስ ይሞክር እንደነበር ታያላችሁ። እንግዲህ በጣም ፊልሙ በጣም ብዙ ክፍሎች አሉት። መጽሐፉ ብዙ ክፍል አለው። የመጀመሪያውን ክፍል ትንሽ ላውራላችሁና አልፌ ደግሞ ወደ መጨረሻው ይሄዳል። የመጀመሪያው ክፍል ላይ እንግዲህ የነ ሄሪ ግሩፕ ትንሽ አስቸጋሪ ግሩፕ ነው እንዳልኳችሁ። እነ ሎርድ ቮልደሞርት የተለያዩ ወጥመዶችን እየፈጠሩ እነዚህ ልጆች ችግር በተፈጠረበት ቦታ ሁሉ አሉ። አንድ ምሽት ላይ በመተኛት ባለባቸው ሰዓት አልተገኙም ሶስቱም ጓደኞቹ። ስለዚህ ይቀጣሉ እና ዩአር ግራውንድድ ይባላል ይሏር ለፈረንጆች። ተቀጣል ከክፍል እንዳትወጣ እንደሚሉት ማለት ተቀጣው ወደ ፎርቢድን ፎረስት ወደሚባለው አስፈሪ ወደሚባለው ጫካ ከሃግሪድ ጋር ወይ ደግሞ ጃይንት ከሆነው ከዛ ሰውዬ ጋር ይልኩታል። እና እዛ ሲሄዱ እንግዲህ እንደ ቅጣት ነው። እሱ ደስ ብሎታል እነሱ ስለመጡ፣ ምክንያቱም ብዙ ጊዜ ብቻውን የሚያሳልፍ ልጅ ነው። ሃግሪድ ደግሞ ሄሪን በጣም የሚወደው ከልጅነቱ ጀምሮ ስላየው ማለት ነው። እዛ ጫካ ውስጥ ሲገቡ ድንገት ያልጠበቁትን ነገር ያህል ምንድን ያዩት? አንድ ፊቱ የማይታይ ሁዴ የለበሰ የሚያስፈራ ፍጥረት። እንግዲህ ሰው ይሁን አይሁን አታውቁት። አንድ ፍጥረት ዩኒኮርን ሲባል ሰምታችሁ ታውቃላችሁ? ይሄ አንድ ቀንድ ግንባራቸው አንድ ቀንድ ያላቸው ፈረሶች የሚበሩ አሉ ምናምን። ያን የዛ የዩኒኮርንን ደም እየጠጣ የሚመስል አይነት ነገር ፊልሙ ላይ ታያላችሁ። ደነገጡ እና ይህን ሲያዩ ምንድነው ያ ፍጥረት እና ሄሪን ሲያይ ደንግጦ ሸሸ። እና ያን አንድ ነገር ገባቸው። ምንድነው የገባቸው? ብዙ ጊዜ ይሄ ምንድነው የዩኒኮርን ደም እንደ ማስታገሻ ነው። በጣም ትልቅ ህመም፣ በጣም ትልቅ በሽታ ውስጥ ያለ አካል ያለ ሰው ራሱን ለማስታገስ ነው ይህን ደም የሚጠጣው። ፊልሙ ላይ የምታዩት ይሄን ነው። ስለዚህ ምን ይላል መሰላችሁ? ይሄንን የዩኒኮርን ደምን የሚያሳድድ የትኛውም ሰው ሁሌ የሚፈልገው አንድ ነገር አለ ከዚህ ህመም ዘላለም ለመትረፍ። ምንድነው እሱ ካላችሁ ፊሎሶፈርስ ስቶን የሚባል አንድ ድንጋይ አለ። ይህን ድንጋይ ካገኘ ይሄ ሰው ኤሌክዘር ኦፍ ላይፍ ይባላል። ዘላለም እንድትኖሩ የሚያደርጋችሁ አንደኛ፣ ሁለተኛ ደግሞ ህመምን ሙሉ በሙሉ ሊፈውሳቸው የሚችል አንድ ፈሳሽ አለ። ስለዚህ ይሄ ሰው ይሄ ፍጥረት ስለዚህ ያንን እየፈለገ ስለሆነ እኛ ቀድመን አግኝተን እንጠብቀው የሚል ሚሽን ይዛሉ። እንግዲህ ጩጬዎች ናቸው። የ11 ዓመት ልጅ ነው ከጓደኞቹ ጋር ይህንን ነገር ተመካክሮ ለማድረግ ሲሞክሩ ታያላችሁ። ፊሎሶፈርስ ስቶን ምንድነው? እንግዲህ ዚ አልኬሚስት የሚል መጽሐፍ ዳሰሳ ሳደርግ አውርቻችኋል ብዬ አስባለሁ። እንግዲህ የድሮ ዘመን አልኬሚስቶች ይባላል። አልኬሚስቶች ትልቅ ኢኖቬሽናቸው ፊሎሶፈርስ ስቶን ይባላል። ፊሎሶፈርስ ስቶን ማለት ሁለት ነገር የያዘ ነው። አንደኛው ደረቅ ነው። ይሄ ምንድነው? ቀይ የሆነ ማዕድን ነው። ይሄ ማዕድን ብረትን ከነካ ወደ ወርቅ መቀየር ይችላል። ሊድን ወደ ጎልድ መቀየር፣ የትኛውንም ሜታል ወደ ወርቅ የመቀየር አቅም አለው። አንደኛው እሱ። ሁለተኛው ደግሞ ከዚህ ከፊሎሶፈርስ ስቶን ፈሳሽ መሰራት ይችላል። ይሄ ምንድነው? ኤሌክዘር ኦፍ ላይፍ ይባላል። ይሄንን ጠጣችሁ ማለት የትኛውን በሽታ ካለባችሁ ትድናላችሁ። ይሄ ፍጥረት እየፈለገ የነበረው የፊሎሶፈርስ ስቶን እንግዲህ ፊልሙ የወሰደው ከዚህ ሀሳብ እንደሆነ ተስፋ አደርጋለሁ። ምክንያቱም ከዛ ጋር ስለሚመሳሰል እነ ሄሪ ይሄኛው ፍጥረት ሳያገኘው እናገኘው የሚል አይነት ነገር የሚል አይነት ሚሽን ይዛሉ። በዚህ ሚሽን መሃል ሄሪ ማንነቱን ማወቅ ይጀምራል። ምን አይነት ማንነት ነበረው? ሄሪ ከልጅነቱ ጀምሮ እንደተነገረው እናትና አባቱ በመኪና አደጋ የሞቱበት ሳይሆን ሎርድ ቮልደሞርት የሚባል አንድ ነፍሰ ገዳይ የሆነ ስልጣን የተጠማ የሆነ አካል እናትና አባቱን እንደገደለ ያውቃል። እና ግንባሩ ላይ ያለችው እቺ የምትመስለው የመብረቅ ምልክት የምትመስለው ጠባሳ አደጋ ደርሶበት ሳይሆን ይሄ ከማይዳነው ስፔል ሲድን ልክ እንደ ጠባሳ የተቀመጠበት ነገር እንደሆነ ይነገራል። ስለዚህ አሁን ሎርድ ቮልደሞርት ከእንደገና ወደ ህይወት ለመምጣት ስለሆነ ወይ ከሱ ዲሳይፕሎች መካከል አንደኛ ነው፣ ወይ ደግሞ የሱ መንፈስ ነው፣ ወይ ደግሞ እሱ የሆነን ሰው ተቆጣጥሮት ነው ይሄን ያደረገው የሚል መረጃ ይደርሷል። ስለዚህ ፊሎሶፈርስ ስቶን የት ይሆናል ብሎ ሲፈልጉ እዛ ትምህርት ቤት ውስጥ በጣም በጥብቅ የሚጠበቅ አንድ ክፍል ያገኛሉ። ይሄ ክፍል ማንም እንዳይገባ የተባለ ክፍል። ገና ክፍል ውስጥ እንደገባችሁ በጣም ትልቅ 3 ጭንቅላት ያላቸው ውሾች ነበሩ። ወደዛ ማለፍ በፍጹም አይቻልም። ስለዚህ እነ ሄሪ ጠረጠሩ። ምን ጠረጠሩ? እዛ ውስጥ ምናልባት የፊሎሶፈርስ ስቶን የሚባለው ይኖራል ብለው እዚያ ለመግባት ሲሞክሩ አንድ ቀን አንድ ያልጠበቁትን ነገር ያገኛሉ። ምን ካላችሁ ትምህርት ቤት ውስጥ ሄሪ የሚጠላው ሄሪ የማይወደው ደግሞ ይጠላኛል ብሎ የሚያስበው አንድ ፕሮፌሰር ስኔፕ የሚባል አካል ነበር።
ስለ ፕሮፌሰር ስኔፕ ሳውራችሁ የመጀመሪያው ክፍል ላይ ሎርድ ቮልደሞርት አንድ ትንቢት ተነግሯል፣ እባክህ የሄሪን እናት አትርፍና ከፈለግ ሙሉ ቤተሰቡን ግደል ያለው አስተማሪ ማለት። ይሄ ሁሉ እንግዲህ ከሎርድ ቮልደሞርት ጋር አብዛኞቹ ሲሰሩ በድብቅ ነው የሚሰሩት። የእሱ ሰራዊቶች በድብቅ ነው የሚሰሩት። አንዱ ትምህርት ቤት ውስጥ ይሰራ ነበር። ይሄ ፕሮፌሰር ስኔፕ የሚባለውም ሰው አስተማሪ ነው፣ ግን ከሎርድ ቮልደሞርት ጋር ይሰራ ነበር። ይሄ ፕሮፌሰር ስኔፕ አንድ ቀን ጠባሳ እጁ ላይ ይሁን እግሩ ላይ ጠባሳ ያሉ፣ ይሄ ጠባሳ ደግሞ በውሻ እንደተቦጨቀ አይነት እንደሆነ ይገምታሉ። ስለዚህ በዛ ቅጽበት በዛ ማታ ያዩት ፕሮፌሰር ስኔፕ ነው። ይሄ ሰው ይህንን ፊሎሶፈርስ ስቶን የሚባለው ለመውሰድ ሞክሮ ተጠቅቷል ብሎ ይገምታሉ። እውነትም የጠረጠሩት ልክ ነበር። ግን አሁን እዚህ ጋር ነው ነገርየው እየከረረ ይመጣው። ከሱ ቀድመን እንግባ ብሎ በማታ አንድ ቀን ይሄ ውሾቹ ያሉበት ቦታ ይገባሉ። ውሾቹ ሳያስተውሉ አንድ የተደበቀች ልክ እንደ ሳጥን ያለች ክፍል አለች። እዛ ክፍሉ ሲገቡ ለትንሽ ውሾች ይመጡባቸዋል፣ ግን ያመልጣሉ። እዛ አምልጠው ሲገቡ ያገኙት ባዶ ክፍል ውስጥ ግን አንድ መስታወት አለ። ይሄ መስታወት ዘ ኢሬዝድ መስታወት ይባላል። ኢሬዝድ የሚለው ቃል ስትገለብጡት ዲዛይር የሚል ቃል አለ። ፍላጎታችሁን የሚያሳያችሁ መስታወት እና ሄሪ ልክ እዛ ፊት ለፊት ሁለቱ ጓደኞቹ መስታወት ፊት ሲያዩ የሚፈልጉትን ነገር ነበር፣ ልክ እንደ ቪዲዮ ሲያዩ ነበር። እሱም ሄሪ ግን ፊት ለፊት ሲቆም ያይ የነበረው በግራና በቀኝ እናትና አባቱን ፍላጎታችሁን ያሳያችሁ። ሄሪ ለመጀመሪያ ጊዜ እናትና አባቱን ያየው ያኔ እንደሆነ ፊልሙ ላይ ታያላችሁ። በቃ ይሄ በጣም እንዴት ነው ኦብሰስድ ከመሆኑ የተነሳ ትምህርት ትቶ አብዛኛውን ጊዜ መስታወት ላይ ያሳልፍ። በጣም በሚገርማችሁ ሁኔታ ይሄ የሚፈልጉት ፊሎሶፈርስ ስቶን ያለውም እዛ መስታወት ውስጥ ነው። እንዴት መስታወት ውስጥ ገባ ካላችሁ ፕሮፌሰር ዳምብልዶር የሚባለው ይሄ ትልቁ የዩኒቨርሲቲው ትልቁ አስተዳዳሪ አንድ ማጂክ አስቀምጧል። እንትኑ ላይ ምንድነው መስታወቱ ላይ ምን አይነት ማጂክ መሰላችሁ? አንድ ቀን የሆነ ሰው ፊሎሶፈርስ ስቶኑን ፈልጎ እንዳይመጣ ስለሚያውቅ ምን አለ መሰላችሁ? ይሄ ፊሎሶፈርስ ስቶን መስታወት ውስጥ ይቀመጥ። ይሄን ፊሎሶፈርስ ስቶን የሚወስደው ሰው ፊሎሶፈርስ ስቶን ወስዶ የማይጠቀም ሰው ከሆነ ይሄን ወርቅ፣ ይሄን ድንጋይ፣ ይሄ ከበረ ድንጋይ የሚባለው ይሄ ቀዩን ድንጋይ መውሰድ ይችላል ብሎ ያቺን ቦታ በማጂክ ያጥራታል፣ በአስማት ያጥራታል ማለት ነው። ከፊሎሶፈርስ ስቶን ከዛ ውስጥ መውሰድ የፈለገ ሰው ለራሱ የማይጠቀም ሰው ነው፣ ለሆነ ነገር ሊጠቀሙ የማይፈልግ ሰው። ይሄ በጣም አሪፍ የሆነ ትሪክ ነው። ለምን? ምክንያቱም ሌላ የዳምብልዶር ሰራተኞች ማነው የሎርድ ቮልደሞርት አርሚዎች እንኳን ቢመጡ ለሆነ ነገር ይፈልጉታል፣ ያንን ማውጣት አይችሉም። ራሱ ቮልደሞርት እንደው በሆነ መንገድ እዛ ውስጥ ቢገባ ያንን ማውጣት አይችልም። ለምን? ለራሱ ይፈልጓል። ሄሪ ግን አብዛኛውን ጊዜ እዛ ያሳልፍ ነበር። አንድ ቀን ግን ምን ይሆናል? እዛ መስታወት ፊት ሲቆም የራሱ መልክ ያለ እና የራሱ መልክ ይጠቅሰውና ከኪሱ ውስጥ የሆነ ቀይ ድንጋይ ሲያወጣ ያለ። እንግዲህ መስታወቱ ላይ ነው ያየው። በዚያ ቅጽበት ኪሱ ውስጥ የሆነ ነገር ይሰማዋል። ሲያወጣ ለብዙ ጊዜ ሲፈልገው የነበረው ደ ፊሎሶፈርስ ስቶን የሚባለውን ድንጋይ ያገኝ። አሁን ይህ ድንጋይ ሲገኝ የነበረው የትምህርት ቤት ውስጥ የነበረውን ቫይብ እንዳለ ይቀየራል። ምን ተቀየረ መሰላችሁ? ትምህርት ቤት ውስጥ እነሱ ጠላት ብሎ ያሰቡት ፕሮፌሰር ስኔፕ ነበር። ግን ይሄ ድንጋይ ልክ እጃቸው ላይ ሲገባ ትምህርት ቤት ውስጥ ደንጋጣ የሚባል ፈሪ የሚባል ቅልስልስ የሚል አንድ ራሱ ላይ ይሄ ልክ እንደ ጨርቅ ራሱን በጨርቅ የሚጠቀልል አንድ አስተማሪ ድንገት ጠላት ይሆንባቸው። ምስኪን የሚባል አስተማሪ ማጂክ ከሚያስተምሩት መካከል አንደኛ የነበረ ሰው ማለት እና ከሱ ጋር ይገጥማሉ። አጋጣሚ እዛ ክፍል ምንድነው ይሄኛው አስተማሪና እንደ ሄሪ ይገጣጠማሉ። አንተ እንደሆንክ እናውቃለን ብለው ሲያስፈራሩት ከጀርባው ከአናቱ ላይ አንድ ድምጽ ይወጣል። ፍታኝ የሚል አይነት ድምጽ ማለት ላግኘው ላውራ የሚል ድምጽ። ልክ ይሄ አስተማሪ ራዩ ላይ የነበረውን ጨርቅ ሲፈታ ከጀርባው እንዳ መላጣ ነው ከጀርባ ያለው ራስ ቅል የሎርድ ቮልደሞርት ራስ ቅል ነበር። ከጀርባ ሎርድ ቮልደሞርት ነው፣ ከፊት አስተማሪው እና ከጀርባ ሲያው ሄሪ ለመጀመሪያ ጊዜ በዚሁ ክፍል ላይ ሎርድ ቮልደሞርት ምን እንደሚመስል ስለያል። እንግዲህ ይሄ ሰውዬ አስተማሪ፣ እነዚህ ገና ልጆች ናቸው፣ እሱን ሊገጥሙት አይችሉም። ግን ምን ይረዳል? እናቱ የሰጠችው ስፔል፣ እናቱ እሱን ፕሮቴክት ለማድረግ ራሷ ስትሰዋ የሆነ ስፔል፣ የሆነ ፕሮቴክት የሚያደርግ ስፔል አለ ብያቸዋለሁ፣ የሚጠብቅ የሆነ ኃይል አለ ብያቸዋለሁ። ይሄ ኃይል ከሄሪ አልተነሳም። ይህን አስተማሪ ልክ ሄሪ ሲነካው ሰውነቱ እንደመቃጠል ይላል። ምክንያቱም ልጁ ላይ የነበረው ስፔል ሰውየውን ከመልሶ ያቃጥላል። ሄሪ ይህን ሲረዳ አስተማሪው በደንብ ይጨምቋል። አስተማሪው በዛ ቅጽበት እንደሞተ ታያላችሁ። ያኔ የሎርድ ቮልደሞርት መንፈስ ከአስተማሪ ላይ ወጥቶ ሲሸሽ ታያላችሁ። ሎርድ ቮልደሞርት አሁንም እየሞከረ እንደሆነ እዚህ ክፍል ላይ ገና የመጀመሪያው ክፍል ላይ ታያላችሁ። ይህ ፕሮፌሰር ስቶን የሚባለው ነገር ሌላ አካል ላይ እንዳይደርስ ዳምብልዶር እዛው ጋር ዲስትሮይ ያደርግ። ይሄ እንግዲህ የመጀመሪያው ነው። ከዛ በኋላ በብዙ አስተማሪዎች ዴዝ ኢተርስ የሚባሉ አሉ። እነዚህ ደግሞ የሎርድ ቮልደሞርት ጭፍሮች ናቸው። በብዙ መንገድ ሄሪ ፖተርን ወጥመድ ውስጥ ከተው ሎርድ ቮልደሞርት ከእንደገና እንዲነሳ ለማድረግ ይሞክሩ ነበር። ግን
ሎርድ ቮልደሞርት በመጨረሻ ይሳካለታል። መቼ ካላችሁ ሆግዋርት ትምህርት ቤት አንድ በጣም ትልቅ የሻምፒዮኖች ፕሮግራም የስፖርት ኢቨንት ያዘጋጃል። ይሄ ኢቨንት ማለት ከተለያዩ ትምህርት ቤቶች ተማሪዎች መጥተው የሚወዳደሩበት፣ ተወዳድረው አሸናፊ የሚለይበት፣ ሽልማት የሚያገኙበት ምናምን። ይሄ ጊዜ ማለት ሄሪ አሁን 14 ዓመቱ ነው። ከ3 ዓመት በኋላ አሁን ያልኳችሁ ነገር ከተፈጠረ ከ3 ዓመት በኋላ በ14 ዓመቱ ከ3 ትምህርት ቤት ተማሪዎች መጡ። ከዛ እዛ ከገባችሁ በኋላ አንድ ትልቅ ዋንጫ የሚመስል ውስጡ እሳት ያለ ነገር አለ። ምን ታደርጋላችሁ መሰላችሁ? እነዚህ ህጎች አሉ። አንደኛ እድሜያችሁ ከ17 ዓመት በላይ ከሆናችሁ አንደኛው። ሁለተኛ ስፖርት ላይ ጥሩ ከሆናችሁ ስማችሁን እዛ እሳት ውስጥ ትከታላችሁ። ስማችሁን እዛ እሳት ውስጥ ታስቀምጡና ያ እሳት ማን ጠንካራ ነው ማን ጎበዝ ነው የሚለውን መርጦ 3 ሰዎችን ይመርጣል ከእያንዳንዱ ትምህርት ቤት። ይሄ ከመጡት ትምህርት ቤቶች ጎበዝ የሚባሉ ሰዎች ይመረጣሉ እንደማለት ነው። ሄሪ ስንት ዓመቱ ነው ብያቸዋል? 14 ዓመቱ ነው። እና ምርጫው ልክ የሚያልቅበት ምሽት ዴዝ ኢተርስ ከሚባሉ የማን የሚባለው የሎርድ ቮልደሞርት ጭፍራ ከሆኑ ሰዎች መሃል አንደኛው ድሬኮ የሚባላል። ይሄ የሄሪ ፖተር ፊት ለፊት ተቀናቃኝ ማለት የእሱ አባት ማለት እነዚህ የስሌዘሪን ቤተሰብ ውስጥ ለውስጥ እኛ የተመረጥነን እኛ እንዲነን እያሉ በድብቅ ለሎርድ ቮልደሞርት ይሰሩ ነበር። ይሄ በጣም አስቸጋሪ የሆነ እንደሆነ ታያላችሁ። ውስጥም ጠላት አለ፣ ውጭም ጠላት አለ ነው። በድብቅ የሄሪ ፖተርን ስም ያስገባል። ለምንድን ነው ያስገባው? አንደኛ ቻሌንጁ በጣም አስቸጋሪ፣ ቻሌንጁ ውስጥ እንዲሞት፣ ካልሆነስ ፋይናል እንኳን ከደረሰ ፋይናል ላይ በጣም ከባድ ወጥመድ ጥለውበታል። ጌሙ ጀመረ። የመጀመሪያው ጌም ሲጀምር ረጅም ሰዓት ውሃ ውስጥ መተንፈስ ነበረባት። ይህንን ለማድረግ የሚረዳውን ትሪክ እየፈለገ ነበር። ጓደኞቹ ይረዱታል። ከማጠብቁት ቦታ ግን አንድ ሄሪ የሚረዳ ሰው ይመጣል። ማን ካላችሁ ፕሮፌሰር ስኔፕ የሚባል ሰው በድብቅ ለጓደኞቹ ትሪኮችን እየነገረ ሄሪ እንዲድን ያደርገዋል። እና እዚህ ፊልም ጋር ስደርስ ይሄ ሰውዬ ለሄሪ አስበው ነው ብዬ አሰብኩኝ። ከዛ አይደለም ፋይናል ላይ ደግሞ የተፈጠረው ወጥመድ ሳይ ለዛ ወጥመድ እያዘጋጀው ነው አልኩኝ። ፕሮፌሰር ስኔፕ በጣም ደስ የሚል ካራክተር እንደሆነ ትንሽ ቆይቼ እነግራቸዋል። ኢንትረስቲንግ የሆነ ካራክተር ያለው ሰው ሄሪ ብቻ እንዲተርፍ ያደረጉና ፋይናል ላይ ደርሳል። ይህን ውድድር ስታሸንፉ የሚሰጣችሁ ነገር አለ። አንደኛ ዋንጫ አለ፣ ሁለተኛ ገንዘብ አለ፣ ሶስተኛ ነው ኢተርናል ግሎሪ ይባላል። ለዘላለም ስማችሁ ከፍ ብሎ ደምቆ ይጻፍላችኋል። ጥሩ ስም ትገነባላችሁ ማለት። የመጨረሻው የሜዝ ጌም ነው። ሜዝ ደግሞ ማለት ፊልሞች ላይ አይታችኋል ብዬ አስባለሁ። አንድ መጽሐፍ ዳሰሳ ሳረግ ስለ ሜዝ አውርቻችኋል። ውስብስብ የሆነ መንደር ማለት ነው። አንድ ውስጥ ትገባላችሁ። መውጫውን ካላወቃችሁ ግራ ይገባችኋል። ይሄ ግን በግንብ ሳይሆን በሳር የተሰራ ቦታ ነው እና ሄሪ እዛ ውስጥ ይገባል። አጋጣሚ ከተቀናቃኞቹ መሃል ከአንዱ ጋር ጓደኛው ነው። ሁለቱ ወደ መጨረሻ ይደርሳል። ሌላው አላመለጠ። ልክ አገኘም ብሎ ሁለቱ እኩል ዋንጫውን ሲነኩ እንግዲህ እኔ እኩል ዋንጫውን ሲነኩ ዋንጫው ለካ ወጥመድ ነበር። የት ወሰዳቸው ካላችሁ የሎርድ ቮልደሞርት ምንድነው ግራውንድ ወይ ደግሞ ሎርድ ቮልደሞርት የነበረበት ቤት ውስጥ ይከቷቸው፣ የነበረበት ሰፈር ውስጥ ማለት እዛ ውስጥ ራሳቸውን ያገኛሉ። ልክ እዛ ሲገቡ እንዳይንቀሳቀሱ ልክ ዴዝ ኢተርስ የሚባሉ አላልኳቸው ከጭፍሮቹ መካከል ልክ ሊንቀሳቀሱ ሲሉ የሄሪን ጓደኛ አባዳ ከዳብራ ብሎ እዛው ይገልበታል። ሄሪ ይደነግጣል። ደንግጦ እሱን እንትን ለማለት ምንድነው ለመቀስቀስ ወይ ደግሞ ያው ሰው ድንገት ሲሞትባችሁ የምትደነግጡት ነገር እንደዛ ሲደነግጥበት አንድ ሐውልት ያመጣና ሄሪን ጥፍን ጋርጎ ይዟል። ሄሪ ታስሯል፣ ጓደኛው ሞቶበት። ያኔ የሎርድ ቮልደሞርት ፊት ያለው የሆነ በጣም የሞተ ቅጭጭ ያለ ሰውነት ያለው አንድ አካል እንደ ሕፃን ልጅ እንዲታቅፎ የሎርድ ቮልደሞርት ጭፍራ የሆነ ሰው ይዞት ይመጣል። ከዛስ ሎርድ ቮልደሞርት ከእንደገና በሙሉ ኃይሉ እንዲመለስ የሚያስፈልጉት ነገሮች ነበሩት። አንደኛ የሎርድ ቮልደሞርት ወይ ደግሞ የቶም የገዛ አባቱ አጥንት ያስፈልገው ነበር እና መቃብር ውስጥ አወጣው፣ አጥንቱን አስገባ አንድ ትልቅ ድስት ውስጥ ማለት። ሁለተኛ የሱ ጭፍራ ወይ ደግሞ የሱ ሰራዊት የሆነ ሰው ስጋ ያስፈልገው ነበር። ስለዚህ እሱን ይከባከበው የነበረው ሰው እጁን ቆረጠና አሁንም ድስት ውስጥ ይከታል። ከዛ የጠላት ደም ያስፈልገው ነበር። የሱ ጠላት ደግሞ በዛን ጊዜ የነበረው ሄሪ ፖተር ነው። ለዚህ ነው ሊገለው የፈልገው የነበረው። የሄሪ ፖተር ደም ይፈሳል እዛ ውስጥ ጠቢላ። እነዚህን ነገሮች አደባለቀና መጨረሻ ላይ ይሄኛው ሰውነቱን ይሄ ሙሉ አካል የጻን የሚመስለው ያልኳችሁ የሎርድ ቮልደሞርት አካል እዛ ውስጥ ይከተዋል። እዛ ውስጥ ሲከተው ከ14 ዓመት በፊት ያጣውን ሰውነቱን ሎርድ ቮልደሞርት ከእንደገና በሙሉ አቅሙ ይዘው ይነሳል። ዳርክ ሎርድ ከእንደገና ተመለሰ ማለት ነው። አሁን የሄሪ ደም ስለፈሰሰ እናቱ ለሱ የሰጠችው የጥበቃ ስፔል ከዚህ በኋላ ከሱ ጋር የለም። አሁን እኩል ናቸው። ግን ደግሞ ምን መሰላችሁ
እናቱ ዙሪያው እንዲደረግ የእናቱ መሞት ዙሪያ ካመጣው ፕሮቴክሽን በላይ ሄሪና ሎርድ ቮልደሞርት ተመሳሳይ ሆኗል። አንዳንዴ ሁለቱም ከእባብ ጋር ኮሚኒኬት ማድረግ ይችላሉ። ሄሪ ሲቀጅ ይሄኛው በህልም ያወራል፣ ይሄኛው የሚያወራው ሄሪ ያወራል። በቃ ተሳስረዋል። መተሳሰራቸው በምን ታውቃላችሁ ካላችሁ እጃቸው ላይ ማጂክ ለመጠቀም የሚጠቀሙበት ዋንድ አለች። ይቺ እንጨቷ ማለት ይቺ ዋንድ ማለት ማጂካል ነች። ዝም ብላችሁ አታገኟትም። እንደውም መጀመሪያ ላይ አንድ ነገር ታያላችሁ። አንድ ዋንድ ለመብረት ሲሞክር ሰውየው ምን አለው? አንተ ዋንድ ይቺ እንጨቷን አንተ አይደለም የምትመርጠው፣ እንጨቷ ናት አንተን የምትመርጥ። ለአንተ አቅም ተብላ የተሰራች ነች ማለት ነው። ዴስቲኒ ነው ማለት ነው። ለእናንተ ተብላ የተሰራች ነች። የሎርድ ቮልደሞርት ማንነትና የሄሪ ፖተር ማለት አንድ አይነት ነው ማለት ዋንዳቸው ሁለት እጃቸው ላይ ያለው እንጨት ተመሳሳይ ነው ማለት። ልክ በዛ ቅጽበት ሄሪን ለመግደል ይሄኛው ስፔል ሲለቅ ሄሪም ደግሞ ስፔል ሲለቅ በመሃል ኃይላቸው እኩል ይሆናል። ይሄ የመገፋፋት ኃይል ብቻ ይሆናል። በዚያን ጊዜ ሄሪ እንዴትም ብሎ ተደብቆ ያቺን ዋንጫ ከእንደገና ሲነቃ ወደዛኛው ዓለም ወደ ውድድሩ ቦታ ይመለሳል። ጓደኛው ሞቷል። እሱን ይዞ ነው የመጣው። ሰው ደንግጧል። ጓደኛው ሞቱ ሲያዩ ደነገጠ። ሄሪ የገደለው ነው የመሰላቸው። ምንድን ነው ሲሉት the dark lord ወይ ደግሞ ሎርድ ቮልደሞርት ከእንደገና ተመልሷል የሚል መርዶ ያረዳቸው። ይሄ ከተማ ውስጥ ትልቅ ድንጋጤ ይፈጥራል። ከባድ የሆነ ድንጋጤ። ሎርድ ቮልደሞርት ሲነሳ የመጀመሪያ ያደረገው ነገር ዴዝ ኢተርስ የሚባሉ የእሱን ጭፍሮች መሰብሰብ። አብዛኞቹ ከስሊዘርን ቤተሰብ የወጡ ናቸው፣ ግን ከተለያየ ቤተሰብ የተወጣጡ አይነት ሰዎች አሉ። ፒውር ብለድ መሆን ግን አለባቸው። እነሱን እየሰበሰበ ለራሱ የሚሆን ሰራዊት ይሰበስባል። ይህን ሁሉ ሰራዊት ለምንድን ነው የሚሰበስበው ካላችሁ አንድ ሄሪ ፖተርን ለመግደል። በቃ ትልቁ ዓላማ ይሄ ነው። ሄሪ ፖተር ከተገደለለት በቃ የእሱ ይህ ምንድን ነው ከልካይ የሚባል አካል የለም ማለት። ምክንያቱም አሁንም ትንቢቱ ገና አልተፈጸም። እሱን ይጥለዋል የተባለው ገና አልሞተም ማለት ስቲል ሆሮክሮክሶቹ ስላሉ አልሞተም። ገና ሌላ ትንቢቶች። ከዛ የማጂክ ሚኒስተር ደግሞ የሚባለው እዛ ውስጥ ሆነ የእሱን ሀሳብ የሚያስፈጽሙ ሰዎች ነበሩ። ስለዚህ እነሱን እየተጠቀመ በመካከላቸው መከፋፈል ይፈጥራል። በፊት እንዳደረገው ኮልድ ዋር ይፈጥራል። ድንገት እየመጣ ያጠቃል፣ ከዛ ይጠፋል። ኮልድ ዋሮችን ክሬት እያደረገ ሄሪ ፖተርን ለመፈለግ ይሞክራል። ሄሪ ይጠፋል። ሰዎች ይዘውት ይጠፉ ነበር። ይሄ እሱንም የሚወዱ ከትምህርት ቤት የነ ሮን ዌዝሊ አባት ቤተሰቦቹ ሄሪ ለመጠበቅ ብዙ ነገር ይሞክሩ ነበር። ከባድ የሆነ ጦርነት ኮልድ ዋርን ይቀሰቅሳል። አሁን በዚህ ሁሉ መሃል ሎርድ ቮልደሞርት ራሱን ለማብቃት እየሞከረ በምን አይነት መንገድ ነው ራሱ የሚያበቃው? አንደኛ ሄሪ ሊጠብቀው የሚችሉትን ሰዎች እንዳለ ለማጥፋት ይሞክራል። ከዛስ ከሄሪ በላይ ደግሞ ጠንካራ የሆነ ዋንድ ይፈልግ ነበር። የራሱ ዋንድና የሄሪ ዋንድ መንታ ስለሆኑበት ከሱ ጭፍሮች መካከል የአንዱን ቅድም ያልኳቸው የድሬኮ የሚባለው የእሱን አባት ዋንድ ይወስዳል ለትንሽ ጊዜ። ግን በኋላ ሌላ ዋንድ ሲያስፈልገው ታያላችሁ። ስለዛ ሀሳብ መጣላችኋለሁ። ምን ይሆናል? ሄሪ በዚያን ጊዜ ሆሮክሮክስ ስለሚባሉ ነገሮች ያውቃል። ይህንን ለቶም ያስተማረውን አስተማሪ ከየትም ብሎ ፈልጎ ወደ ትምህርት ቤት ያስገባውና ከዳምብልዶር ጋር የሆነ ብልጦ ነው ማለት። ከዛ ስለዛ እንዲያስረዳ ይጠይቋል። ሲሰማ ነፍስ እንዴት እንደመከፋፈል እንደሚችል ያውቃል። ስለዚህ አሁን ሎርድ ቮልደሞርትን መምታት ከፈለግን ሌላ ነገር ማድረግ አይደለም፣ ጠላቶቹን ማጥቃት አይደለም። ማድረግ ያለብን አሉ እነዚህን ሆሮክሮክሶችን እያንዳንዱ 7ቱን ፈልገን ማጥፋት አለብን። ይሄ ነበር ትልቁ አሳይመንታቸው። ምን ማድረግ ይጀምራሉ? የጠፉ አሉ ወይ የሉም? ስለዚህ አሁን ፊልሙ ላይ የምታዩት ነገር ይሄኛው አሁን ኮልድ ዋር ከሚባለው ሎርድ ቮልደሞርት ከመመለሱ በፊት 2 መጀመሪያ ጠፍቶ ነበር። የመጀመሪያው የቶም ዲያሪ፣ ያንን ገና ክፍል 2 ላይ ሄሪ አጥፍቶት ነበር። ዲያሪው ላይ ሲጽፍ ምን ሲል ሎርድ ቮልደሞርት መልሶ እያወራው ነበር። ግን ይሄን ለማጥፋት ያስፈልግ ጠንካራ ኃይል ያለው ነገር ያስፈልግ ስለነበር የእባብ ይሄ የጠንካራ የዘንዶ ማለት የዘንዶ ጥርስ ወስዶ ይመቷል ወይ ደግሞ ምንድነው ይወጓል ዲያሪውን። ያኔ እንደ ደም ያለ ነገር ይፈስና የመጀመሪያው ሆሮክሮክስ እዛ ጋር ይሰበር። ሁለተኛው ሆሮክሮክስ ወይ ደግሞ የቮልደሞርት ነፍስ የነበረው የእናቱ ቀለበት ላይ ነው። የስሊዘሪን ቀለበት ማለት እዚህ ቀለበት ላይ ለምንድን ያደረገው? ለዘሩ ክብር ለመስጠት የተመረጠ ዘርንም ብሎ ስለሚያስቡ እነሱ ለዘሩ ክብር ለመስጠት ነፍሱን ሁለተኛ እዛ ላይ ነበር ያደረገው። ይሄኛውም ከጦርነቱ በፊት ፕሮፌሰር ዳምብልዶር የግሪፊንዶር ሰይፍን ተጠቅሞ ግሪፊንዶር 2 መታወቂያዎች አሉት ብዬ ነበር የመጀመሪያው ክፍል ላይ ኮፍያው አንደኛው ሁለተኛው ሰይፉ ነው። በዚህ ሰይፍ ይህንን ምንድነው የሚባለው ቀለበት ይሰብሯል። አሁን ይቀጥላል። ጦርነቱ ሊጀምር ነው። አሁን ኮልድ ዋር ባለበት ጊዜ ላይ ደግሞ ሌላ ሆሮክሮክሶችን ለማጥፋት ይጀምራል። አሁን ያልኳችሁ ጊዜ ማለት አሁን የቀሩ ሆሮክሮክሶች ስላሉ እነሱን ፈልገን እናጥፋቸው ይላሉ። ሌላኛው የት ነው ያገኙት ካላችሁ ስሊዘሪን ሎከር ውስጥ የበር መክፈቻ ውስጥ ያገኛሉ። ያንንም ዲስትሮይ ያደርጉታል። ያንን ዲስትሮይ ያደረገው
ሮን ከእንደገና ዲስትሮይ ሲያደርገው ታያላችሁ። ዲስትሮይ ያደርገው በግሪፊንዶር ሰይፍ ተጠቅሞ ነው። ከዛ ደግሞ አራተኛው ይመጣል። አራተኛው ደግሞ የሀፍልፓፍ የምትባለዋ እቺ በጠንካራ ስራ በምናምን የምትታወቀው የእሷ መጠጫ ላይ ነው። እሷ ላይ ያስቀመጠው እሷ ላይ ነፍሱን ያስቀመጠው እሷ ላይ የነበረው ጥንካሬ እሱ ጋር እንዲመጣ ነው። እንግዲህ ይሄ ራሱን የቻለ ፓርት አለ በነገራችን ላይ። ይሄን ለመውሰድ ምን እንዳደረጉ ታውቃላችሁ? ይሄንን የደበቀው ቶም ወይም ደግሞ ሎርድ ቮልደሞርት ይሄንን መጠጫ የደበቀው አንድ ትልቅ ባንክ ውስጥ ነው። እነዚህ ድዋርፍ አጫጭር የሚባሉ ሰዎች ያሉበት ማለት እዛ ውስጥ ገብተው ያንን መጠጫ ያገኙትና ሄርሞኒ ያንን እንትን ምንድነው ያንን መጠጫ ቅድም ባልኳችሁ የእባብ ጥርስ ትልቅ የእባብ ጥርስ በዛ ተወጓለች። ያንን ወቅታ እንግዲህ የዛ ድራገን ነበር። በዛ ድራገን አምልጠው ይወጣል። ያኔ አንድ ወሬ ተወራ። ምንድነው የተወራው? ሄሪ ፖተር ታዋቂው ልጅ ባንክ ገብቶ ዘረፈ የሚል ነገር ይወራ። ይህን ሲሰማ ሎርድ ቮልደሞርት ነፍሱን እዛ እንደቀበረ ስለሚያደነገጠ። ለምን እንደነገጠ ካላችሁ ምክንያቱም ይሄ ልጅ የእውነት ነፍሱን እያጠፋ ከሆነ የሚመለስ አይደለም። አንዴ ከጠፋ ጠፋ ነው። ይሄ ልጅ ሚስጥሬን አውቆብኛል ብሎ እስከዛሬ ድረስ ኮልድ ዋር ነበር ሲፈጥር የነበረው። አሁን ያለውን ሰራዊት ሙሉ በሙሉ ሰብስበው ሆግዋርድ የሚባለውን ትምህርት ቤት ይከባል። አሁን ታላቁ የሚባለው ጦርነት ሊጀምር። ለምን ወደ ሆግዋርድ መጣ? ምክንያቱም አሁን የተወሰኑ ስፔሎች ቀርቶ 3 ቀርተውታል። አንደኛው የቀረው የሬቨንክላው አክሊል ነበር። እሷ ላይ ያስቀመጠው ጥበብን ለማግኘት ነው። አንደኛው እሱ ነው። ሁለተኛው ሁሌ ከሎርድ ቮልደሞርት አጠገብ የማይለየው ትልቁ ዘንዶ ነው፣ ትልቁ እባብ። ሶስተኛው ደግሞ ራሱ ሄሪ ፖተር ነው። 3 ቀርቶታል። ሄሪ ፖተር ተፈልጎ ባይሆን አንኢንቴንሽናል ቢሆን ይሄንን አክሊል ፈልጎ ይሄ አክሊሉ እንዳይነካበት ይከቧል፣ ጦርነት ለመፍጠር ማለት እና ተማሪዎች፣ አስተማሪዎች ከሎርድ ቮልደሞርትና ከሱ ሰራዊት ጋር ግጥሚያ ይጀምራሉ። በዚያ መሃል እነ ሄሪ ይሄኛው ጠፋ ያልኳቸው ተሰወረ ያልኳቸው ወይ ደግሞ የሬቨንክሎ አክሊልን ፈልገው ያገኙታል። ፈልገው ሲያገኙት አጋጣሚ ያገኙበት ቦታ ላይ ትልቅ እሳት ይነሳል። እዛ እሳት ውስጥ ይቃጠላል። እሱ እንደጠፋ ሲያቅ ሎርድ ቮልደሞርት ይደነግጣል። አሁን ፊት ለፊት መዋጋት ትቶ ወደ ጫካ ይደበቃል። ጫካ ውስጥ ከገባ በኋላ እንዲህ ያደርጋል። ጦርነቱን ለትንሽ ጊዜ ጋፕ ያስደርግና በጮክ ብሎ አንድ ነገር ይናገራል። ምንድነው የሚናገረው መሰላችሁ? የሆግዋርድ ትምህርት ቤት አስተማሪዎች፣ ተማሪዎች፣ ሄሪን ለመጠበቅ የምትሞክሩ ሰዎች እኔ የምፈልገው እሱን ብቻ ነው። እሱን ካገኛችሁኝ አለቃችሁ፣ እሱን ካልሰጣችሁኝ ግን መፈጠራችሁ እንድጠሉ አድርጌ ያጠፋችኋለሁ ብሎ ይፎክራል። ያኔ ሄሪ ሰው እንዲጎዳበት ስላልፈለገ ራሱ ይወጣል። ግን ለዛ ብቻ አይደለም። አንደኛው ሆሮክሮክስ ራሱ ስለሆነ ራሱን ሊሰዋ ሄደው እሱ ካልሞተ ሌላው መሞት ስለማይችል ሄሪ ይወጣል። ያኔ ብቻውን ሲያገኘው ሎርድ ቮልደሞርት ደሳል በጣም በቃ አላመነው። ከዛ ዴዚተር የሚባሉት ሄደው ሊያጠቁ ሲሞክሩት ኖ ይሄ ልጅ የኔ ነው ብሎ በፊት እንዳልኳችሁ የተለመደችውን አቫዳ ካዳብራ ብሎ ሄሪ ላይ ሲለቅ ሄሪ በዛ ቅጽበት ጸጥ ያለ እዛ ቅጽበት ይሞታል። ያኔ አለቀ። ዴዚተሮች በጣም ኤክሳይትድ ሆኑ። ሎርድ ቮልደሞርት በጣም ደስ እና ሃግሪድ የሚባለው ቅድም ያልኳት ጃይንቱ የለም እሱን እንደ እስረኛ ይዘው ስለነበር አስያዙት፣ አስሸከሙትና ወደ ሆግዋርድ ትምህርት ቤት ሄዱ። ያኔ ሄሪን ገሎት እየመጣ እንደሆነ ሲያዩ ትምህርት ቤቱ ተደናገጠ። ምክንያቱም ያላቸው የመጨረሻ ተስፋ ሄሪ ብቻ ነበር። ለምን? እሱ ነው ገና በአራስነቱ ይጣሉ፣ ደግሞ ትንቢት አለ ያሸንፏል የሚል። ይህን ሲያዩ ሁሉም ተስፋ ቆረጡ። ግን ሎርድ ቮልደሞርት ያልገባው አንድ ነገር አቫዳ ከዳብራ ብሎ ሲያጠፋ ያጠፋው የሄሪን ነፍስ አይደለም፣ ያጠፋው የራሱን ሆሮክሮክስ ነው። የራሱን ነፍስን ያጠፋው ያልገባው ሄሪ አልሞተም። ሁሉም አዝኖ እያለ ሃግሪድ ዝቅ ብሎ ሲያይ ሄሪ ሲንቀሳቀስ አየ። ሄሪ እንዳልሞተ ገባው። ኤክሳይትድ ሆነ፣ ግን ደበቀው። ሄሪ ዝም አለ። ልክ ድልድዩን አልፎ ትምህርት ቤቱ ፊት ለፊት ሲደርሱ መፎከር ይጀምራል። እንደዛ ተደናግጦ ይጮሃሉ፣ ይሰድቡታል። ከዛ ይሄ ሎርድ ቮልደሞርት በደስታ ይስቃል። ድንገት ይሄ እዚህ ደስታ ውስጥ እያለ ሄሪ ፖተር ከሃግሪድ እጅ ይወርድና እየሮጠ እሱም ስፔል እየለቀቀ ሎርድ ቮልደሞርትን ለማጥቃት ይሞክራል። ፊልሙን ካያችሁ ይቺ ሲን ማለት ፊቱ ላይ የምታዩት ነገር እንዴት ደስ ነው። የሆነ ጎስት የሆነ ሞት ያየን ተደናገጠ። ብዙ ጊዜ ለመግደል ሞክሯል። ይሄ ልጅ የሚሞት ልጅ አይደለም። በዚያ ድንጋጤ ውስጥ ድንገት ዴዚተር የሚባሉ ልጆች ሁለተኛ ይሄ ልጅ እንደማይሞት ሲያዩ ደንግጠው ተበተኑ። ሎርድ ቮልደሞርትን ትተው ሄዱ። ብቻውን ቀረ። የተወሰኑ ሰራዊቶች እባቡ ብቻውን ቀረ። ያኔ የእልህ ሲታገል የድሮ የነበረው ኩልነት ሲጠፋ ኢሞሽናል ሲሆን ታያላችሁ። ሎርድ ቮልደሞርት ብዙ ጊዜ ኢሞሽናል አይሆንም። በጣም ኢሞሽናል ሆኖ ሄሪን ለማጥቃት ሲሞክር ታያላችሁ። እና እዚህ ጦርነት መካከል እያለ ተማሪዎቹ እየተደባደቡ ያለ አጋጣሚ ከትምህርት ቤቱ መካከል የሄሪ ጓደኛ የነበረ አንድ ልጅ
የሎርድ ቮልደሞርትን እባብ በግሪፊንዶር ሴፍ አንገቱን ይቆርጧል። የቀረው ሆሮክሮክስ ሙሉ በሙሉ ተሰበረ። 7ቱም ጠፍቷል። አሁን አሁን ለመጠቃት ፊት ለፊት ነው፣ ሰው ብቻ ሆኖለታል። ያኔ ሁለቱ ከእንደገና አሁን ጦርነት ይጀምራሉ። ከባድ የሆነ ጦርነት ይጀምራሉ እና ጦርነቱ መሃል ሎርድ ቮልደሞርት የተለመደችውን ከባድ የምትባለውን አቫዳ ከዳብራ ብሎ ወደ ሄሪ ይለቃል። የሆነች አረንጓዴ ያለ ኃይል ከዋንዱ ይወጣል። ሄሪ ግን አቫዳ ከዳብራን አልነበረም የተጠቀመው። ልጁ ነፍሰ ገዳይ አይደለም፣ እንደዚህ አይደለም የሚያስበው። ሄሪ የተጠቀመው ስፔል ኤክስፔሊያርማስ የሚባል ኤክስፔሊያርማስ ደግሞ ማለት ሌላ መግደል አይደለም፣ አነርም ነው የሚያደርጋችሁ። እጃችሁ ላይ ያለችውን ዋንድ ከእጃችሁ ማስጣል ማለት። ይሄኛው ትሪክ ለምን መሰላችሁ አሪፍ የሚሆነው? ትንሽ ወደኋላ አንድ ታሪክ ልንገራችሁ። ትንሽ ወደኋላ እንመለስና ሎርድ ቮልደሞርት ሄሪን ለመግደል ብዙ ነገሮችን እያሰባሰበ በነበረ ሰዓት ላይ አንድ ነገር ይገባል። ምን? ቅድም ያልኳችሁ የሄሪ ፖተር እና የሱ ዋንድ እጃቸው ላይ የነበረው ዋንድ ተመሳሳይ ነው። ስለዚህ የሱ ሰራዊት የነበረውን አንዱ የድሬኮ የሚባለው የሱን አባት ይወስዳል። ግን ጠንካራ አልነበረም፣ እሱ ቶሎ የሚሰበር ሶ ምን ያስባል መሰላችሁ? ለምን በጣም ጠንካራ የሚባል the most powerful የሚባል ምንድነው elderly ዋንድ የሚባል አለ፣ በጣም ጠንካራ የሚባለው እሱ ዋንድ ደግሞ ያለው ፕሮፌሰር ዳምብልዶር ጋር ነው። ስለዚህ ከዚህ ሰውዬ መውሰድ አለብኝ የሚል ነገር አይምሮ ላይ መጣ። ፕሮፌሰር ዳምብልዶር በፊት ግን የተፈጠረ ነገር አለ። ምንድነው የተፈጠረው መሰላችሁ? አንድ ቀን ፕሮፌሰር ዳምብልዶር ድሬኮ የሚባለው የሄሪ ፖተር ተቀናቃኝ፣ ይሄ የስሊዘሪን ቤተሰብ ውስጥ ያለው ማለት የሱ ተቀናቃኝ ከፕሮፌሰር ዳምብልዶር ጋር ይጨቃጨቃሉ በዚህ በጦርነቱ ጊዜ እና ይሄ ልጅ ተናዶ ፕሮፌሰር ዳምብልዶር ላይ አሁን ያልኳችሁ ኤክስፔሊያርማስ አይደል? ኤክስፔሊያርማስ የሚባለውን ስፔል ሲጠቀም ከእጁ አስጥሎታል። እቺ ኤልደርሊ ዋንድ ደግሞ የምትባለው ዋንድ አንድ ትልቅ መርህ አላት። ምን አይነት እንትመሰላችሁ? እቺ ዋንድ እጃችሁ ላይ ካለች እናንተ ማስተሯ ትሆናላችሁ፣ እንደፈለጋችሁ ታዛቷላችሁ። እስከ መቼ ካላችሁ ሌላ ሰው መጥቶ እስኪያስጥላችሁ ድረስ። ከእጃችሁ ላይ አሁን ያልኳችሁን ስፔል ተጠቅሞ አስጣላችሁ ማለት እናንተ ሳትሆኑ አለቃው ያስጣለው ሰው አለቃ ይሆናል። እንግዲህ ፓወሯ ይሄ ነው። ድሬኮ ይህንን አደረገ። ከዛ ድሬኮ ከወጣ በኋላ ፕሮፌሰር ስኔፕ የሚባል መጣና አሁን ነው እንግዲህ አሁን ያልኳችሁ ነገር ይፈጠር። ፕሮፌሰር ስኔፕ ከዳምብልዶር ጋር በጣም ጓደኛ ነው። በጣም ጓደኛ ብቻ ሲሆን ሁለቱ ተመካክሮ ሄሪን ለማዳን ሞክረው ነበር። ፕሮፌሰር ስኔፕ እስከዛሬ ድረስ መጥፎ መስሎ ሲታያቸው የነበረው እንደውም ሄሪን ለመጠበቅ ብዙ እየሞከረ እንደነበር ታያላችሁ። ትምህርት ቤቱ ሲያስጨንቀው የነበረው እንዲህ ነው ተማሪ ፊት ሲያዋርደው የነበረው ሄሪ ኢጎ እንዳይታበይ ነበር ያን ሲያደርግ የነበረው። ገና መጀመሪያ ላይ እናቱን አትርፍልኝ ብሎ ሲጠይቀው የነበረው ለቤተሰቡ ፍቅር ስላለው ስፖርት የሻምፒዮኖቹ ጌም ላይ የተለያዩ ትሪኮችን ተጠቅሞ እንዲተርፍ ሲያደርግ የነበረው እሱ ነው። ከመጨረሻ ወጥመድ ባያስመልጠው ሰው ምን ይላል መሰላችሁ? ለፕሮፌሰር ስኔፕ ዳምብልዶር ይሄኛውን ዋንድ ፍለጋ ምንድነው ዳርክ ሎርድ የሚባለው እንደሚመጣ ቃሉ። ስለዚህ ምን ታደርጋለህ መሰላል? አቫዳ ከዳብራ የሚባለውን ስፔል ተጠቀምና ግደለኝ። ለምን? ከገደልከኝ የዋንዱ ኃይል አብሮኝ ይሞታል አለ። ግን የረሳው ድሬኮ ከዛ በፊት አስጥሎታል። ስለዚህ ባለቤትነቱ የዳምብልዶር ሳይሆን የድሬኮ ነው። እና ስኔፕ ምንም አማራጭ ስላልነበረው ፕሮፌሰር ዳምብልዶርን እዛ ጋር ይገለዋል። ከዛ ይቀበራል። እቺ ዋንዱም አብሮት ይቀበራል። ግን እንዳልኳችሁ ባለቤትነቱ የማን ነው? የድሬኮ። በዚህ መሃል ድሬኮ እና ሄሪ ፖተር የመታገል ወይ ደግሞ ፋይት የማድረግ እድል አጋጥሟቸው ነበር እና በዚህ ጦርነት መሃል ይሄኛው ለመግደል ይሞክራል። ሄሪ ፖተር አሁን ያልኳችሁን ስፔል ተጠቅሞ ድሬኮን ያስጥሏል። ምንም እንኳን እጁ ላይ ያለው የኤልደርሊ ዋንድ የሚባለው ባይሆንም ግን ደግሞ ከተሸነፈ ባለቤትነቱ ወደ ሌላ ይሄዳል እና ሄሪ ፖተር እጁ ላይ የነበረው ዋንድ ሲያስጥለው የኤልደርሊ ዋንድ ባለቤት ማን ሆነ ማለት ሄሪ ሆኗል። ግን ልጁን አልገደለውም፣ እድል ሰጥቶታል። ሂድ አምልጥ ብሎታል። ያ ልጅ አመለጠ። አሁን ወደ መጨረሻው ልምጣላችሁ። ልክ ቮልደሞርት ከዳምብልዶር የወሰደውን ይቺ ኤልደርሊ ዋንድ የምትባለውን ተጠቅሞ ሄሪ ላይ አቫዳ ከዳብራ ሲል ሄሪ ደግሞ ይሄን ሰውዬ ለማስጣል ስፔሉን ሲዘረጋ በመካከላቸው በጣም ትልቅ የፓወር ዲፍረንስ ነበር። ከሄሪ ልክ እንደ ቀይ ያለ ኃይል ይወጣ ነበር። ከቮልደሞርት ደግሞ ልክ እንደ አረንጓዴ ያለ ኃይል ይወጣ ነበር። በመሃል የሄሪ ፓወር በጣም አደገ። ማደግ ብቻ አይደለም፣ ኤልደርሊ ዋንድ የምትባለው እጁ ላይ ያለችው ማስተሯ ሄሪ ፖተር ነው። ስለዚህ ይሄኛው ለመግደል ሲሞክር እሱ ያወጣው ኃይል ከእንደገና ተመልሶ ቮልደሞርትን ይመታዋል። ቮልደሞርት ለአንድና ለመጨረሻ ጊዜ በዚያ ቅጽበት ጸጥ ይላል፣ ይሞታል።
እንግዲህ ለብዙ ዓመታት የተቀበረ ለብዙ ዓመታት የስልጣን ጥማት አንስቴብል ያደረገውን ቦታ አንስቴብል ያደረገውን ኢንቫይሮንመንት ሄሪ ለአንዴና ለመጨረሻ ጊዜ ይሰብሩ። ደግሞ እሱ ብቻ አይደለም። አሁን ሄሪ በጣም ፓወርፉል ሆኗል። ምን ያለው ፓወርፉል ኤልደርሊ ዋንድ እጁ ላይ አለ። እንዳደረገ ታውቃላችሁ? ይሄ ዋንድ እጄ ላይ ካለ አንድ ሰው ዴዝ ኢተርስ የሚባሉት አሁንም አልሞቱም አሉ፣ ተበተኑ እንጂ እነሱ ምናልባት ፈልገውት እንዳይመጡ ብሎ ሰበረው፣ ጣለው። ወደ ለመጨረሻ ጊዜ እንዴት ነበር? ከብዙ ዓመታት በኋላ ለመጀመሪያ ጊዜ ሆግዋርድ የሚባለው ትምህርት ቤት ሰላም ያገኛል። የማጂክ ዓለም ሰላም ይሆናል። ይህን ሰላም ያመጣው ሄሪ ነው፣ እንደተተነበየው እንደ ትንቢቱ ማለት ነው። ፊልሙ ይሄን ሄድና ከሆነ ጊዜ በኋላ እነ ሄሪ አርጅተው አግብተው ምን ብለው የሄሪ የሮን ዌዝሊን እህት ያገባል። እንደዛ ሄርሞኒና ሮን ይጋባሉ። በቃ የሆነ ሰላም ወርዶ የነሱ ልጆች ሲሄዱ ታያላችሁ። እና የማጂክ ዓለም ጥል በዚያ ምክንያት ሰላም እናገኛ ታያላችሁ። እንግዲህ ሄሪ ፖተር በጣም ዓለማችን ላይ እንግዲህ እንደ መጽሐፍ ቅዱስ እንደ ቁርአን ያሉ መጽሐፍቶች የሆነ አሳታሚ ስለሌላቸው ምን ያህል ተሸጠ ምናምን የሚባሉ ነገር ስለማናቅ በዛ ደረጃ ልናስቀምጠው አንችልም። ግን በምናውቀው ደረጃ ተጽፎ በጣም ተሽጠው በሚሊዮኖች ኮፒ ከተሸጡ መጽሐፎች አንደኛ የሚባለው የሄሪ ፖተር መጽሐፍ ነው። ፊልሞቹም ደግሞ እስካሁን ድረስ በጣም ከሚወደዱ ፊልሞች ዘመን የማይቀይራቸው ፊልሞች ናቸው። ከዚህ ፊልም እኔ ገባኝ የቀረልኝ ያየሁትን ይህን ሀሳብ ሼር አደረግኳችሁ። ቪዲዮውን እንዴት አያችሁት? ፊልሙን ያያችሁ ሰዎች አሁን ባልኩት መንገድ አይታችሁታል? ከፊልሙ ምን ቀረላችሁ? አይኖ በጣም ሰፊ ፊልም ነው። በጣም ትልቅ መጽሐፍ ነው። መጽሐፍቶች ነው፣ አንድ መጽሐፍ ብቻ አይደለም። ብዙ ነገሮች ይቀርላችኋል ብዬ ተስፋ አድርጋለሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይሄን ይመስላል። ዛሬ እንግዲህ ካየሁት ይህን ሀሳብ ሼር አደረግኳችሁ። ቀጣይ ሳምንት እንዲሁ አዲስ ሀሳብ አዲስ ቪዲዮ እንመለሳለሁ። አብራችሁኝ ስለነበራችሁ ግን ቴንክ ዩ ሶ ማች። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት።